ሶስቱን ምክርና ተግሳጽ ነገራቸው። ስለዚህ ክርስቲያኖች በሃይማኖት ስንኖር እነዚህ ተግሳጾች ሊኖሩን ይገባል። ምንድነው የመጀመሪያ የሚለው? አንዳንድ ተከራካሪዎችን ውቀሱ ይላል። የመውቀስ በጊዜው ግኖስቲኮች እነዚህ ክርስቲያኖች ተበትነው ስለመጡ በዛን ጊዜ ክርስትናን እየነቀፉ ይናገሩ ነበር። እንዲህ ይላሉ፣ እንዴት ሰው ይሆናል እግዚአብሔር ይላል? ስጋ ለብሶስ እንዴት ይመጣል? ስጋን ተዋህዶ እንዴት ይመጣል? አይደለም እናንተ ዕውቀት ከማጣት የተነሳችሁ ናችሁ እያሉ ክርስቲያኖችን ይወቅሳሉ። የሚያድነው ዕውቀት ነው ይላሉ እነሱ። በዕውቀት ነው የሚዳነው። በዕውቀት ይዳናል እንዴ? ዕውቀት ብቻውን ያድናል? ክርስቲያኖች አሁን እነሱ አማኝ የሆኑት ክርስቲያኖች በኢየሱስ ክርስቶስ ባላቸው አሚን ላይ ትችት ነው ይሄንን የሚያንጸባርቀው። አይ ዕውቀት ነው የሚያድነው፣ አይ እምነት ነው የሚያድነው በሚል ክርክር ውስጥ ስላሉ እነዚህን ውቀሷቸው ነው ያለው ቅዱስ ይሁዳ። ክርስቲያኖች አስተውሉ፣ ሁለቱም ያስፈልጋሉ። አንዱ በተናጠል ከቆመ ሁለቱም ለተለያየ ችግር ያጋልጡናል። አንድ ሰው እምነት ብቻ ይበቃኛል ብሎ ከዕውቀት ቢራቆት በእጁ ላይ አማልክት ይበዛሉ። ሁሉንም አምላክ ሲሆነው ይቀበላል። እዚህ ይመጣል፣ እዛ ጉባኤ ዘርግቶ ወይም ደግሞ እዛ ቦታ ሸራ የወጠረው ጋር ይገባል፣ ይወጣል። የለውማ ዕውቀት በምን ይመርምረው? በምን ይየው? የሚያስተውልበት ስለሌለ እምነት ብቻ በሚል ከቆምን ለዚህ እንጋለጣለን። አንዳንዴ ታስተውሉ፣ እዚህ ተሳሉ፣ ከዚህ ወጡና ደግሞ እዛ አዋቂ ቤት አለ እያሉ ይሄዳል። ከዚህ ወጡና እዛ ሼኪ ቤት አለ፣ ጠንቋይ ቤት አለ እየተባለ ይኬዳል። ይገምትልኛል፣ ያውቅልኛል እያለ ይመስላችኋል አንዳንድ ሰዎች። ነገር ግን ዕውቀት የሚያስፈልገው እዚህ ጋር ነው። ምንድን ነው አሜናችን? ምንድን ነው ምናምነው? አምላካችን ማን ነው ብለን እናውቀው ዘንድ ያስፈልጋል። ምናምነውን ምናውቀውን ምናምን ሰው መሆን አለብን። በተናጠል አይሆንም። ክርስቲያኖች ይሁት ደግሞ አንዳንድ ሰው እምነትን ደግሞ ንቆ ዕውቀት ብቻ ያስፈልጋል ብሎ ቢነሳ ፈላስፋ ነው። ዝም ብሎ ሲዳረቅ ይውላል። እኔ አውቃለሁ፣ ሰንበት ተማሪ ነበርኩ። እዛ 6 ኪሎ 1 2 3 ኮርስ ይወስድና በቃ እግዚአብሔር ቤተክርስቲያን ሁሉ ምን ይላል? ሲራከም ይውላል። እንትን ይላል። እስቲ በዕውቀት የሚሸነፍ ሰይጣን አለ? እስቲ ማን ነው በዕውቀት ሰይጣንን የሚያሸንፍ? እናሸንፋለን? ማን ያሸንፋል? እሱ አዳም ጀምሮ ይኸው አዳምን ጣለው። በዘመነ ብሉይ ስንት ነገር እንዳደረገ ይኸው በቅዱሳት መጽሐፍት እናነባለን። በሐዲስ ኪዳን ጌታ እንኳን አድኖን ከሄደ በኋላ አሁን ሰይጣን በተለያየ ጥበብ አይደል ሁላችንም ያታደለ ከላይ ጀምሮ እስከ ታች ማንን ያልጣለ ያልፈተናል። እና በዕውቀት ታሸንፈዋለህ? አይቻልም። በምንድን ነው ሰይጣንን የምናሸንፈው? በእምነት ነው። እምነት ካላችሁ የስናፍጭ ቅንጣት ያህል ይሄን ተራራ ተነቀል ሂድ ብትሉ ይደረግላችኋል ይላል። ሰይጣንን ነቅላችሁ ትጥላላችሁ በሃይማኖት። እምነት ያስፈልገዋል። ለዚህ ጊዜ ለብቻው የሚቆም ፍልስፍና አያድንም። ስለዚህ በጊዜው ግኖስቲኮች ይህንን ነገር እያወረዱ ክርስቲያኖችን ያጨናንቋቸዋል። ውቀሷቸው አለ። ምን ማለት ነው መውቀስ ማለት? መውቀስ ማለት በእነሱ ዘንድ ያለ ስህተትን አስተምሯቸው፣ ገልጣችሁ አሳዩ ማለት ነው። መሳደብ አይደለም። መውቀስ ፍቅርን ያዘለ ቃል ነው። የሚጋፋ ቃል፣ የሚሳደብ ቃል፣ ሌላዎችን የሚያርቅ ቃል አይደለም መውቀስ። ለምን? ከስህተት ተመልሰን በእውነት ጎዳና እንድንሄድ ነው። መውቀስ ደግሞ ያስፈልጋል። አንድ ሰው ካልተወቀሰ ባለው መንገድ ላይ ትክክል መስሎት ይሄዳል። በጨለማ ይሄዳል፣ ግን ብርሃን መስሎት ነው። ድፍርሱን ይጠጣል፣ ግን ንጹህ ይመስለዋል። ካልወቀሳት ይሄ ጨለማ ነው ይሄ ብርሃን ነው ካላል፣ መውቀስ ማለት ይሄ ነው። ይሄ ንጹህ ነው ይሄ ደግሞ የረከሰ ነው ካላል፣ ካለየንለት ያ ሰው ባለው ነገር ሁሉ እየተመራ ስለሚሄድ ጨለማው ብርሃን መስሎታል። አሁን ዛሬ ላይ ጨለማ ውስጥ የሚንከባለል ብርሃን በራልኝ የሚል ይኸው በየሜዳ አታዩ አለ።
ወቅሷቸው ሲል ስተትን ገልጣችሁ አሳዩአቸው ማለት ነው። እንዲህ እኮ ነው። ታዲያ ካልወቀስን እኮ ሰዎች ባላቸው አረዳድ ብቻ እየሄዱ ከመንገድ ይስታሉ። ያሉ ይመስሏቸዋል እንጂ የሉም። የአምልኮን መልክ ይዘዋል እንጂ ከቃሉ ርቀዋል። ሆዳቸው አምላካቸው ሆኖ ነውራቸውን የሚሰብኩ አውጥቶ የሚናገሩ ስንት አለ። ለነዚህ ወቀሳ ያስፈልጋል። ንገሯቸው ማለት ነው። የተወደዳቸው የእግዚአብሔር ቤተሰቦች ዳለተም ተተማቲ ዋቀዩ ጨጳ ጋፈጀሉ የሮሰነቲ አመንቲ በኩምሳ ወልይ ቀበዲቲ ግኖስቲኮን ክርስቲያኑ ተጨቆ ተረ ረትከከው ጋፊ ጋፈቱ ተረ ማልጀሉ አመንታ አውቶንተይ በኩምሰቱ ለመፈይሳ ጀሉ በረሰነት ማንተ ለመፈይሳ በኩምሰቱ ጫላ ነኒ በኩምሰ ቀቡታና ዱዋዳ በዳዳይ ክርስትና ወጨቆ አከምት ክርስቶስ ነመታይ ይትዱፋ አከምት ፎኒ ወጂን ወሎሜ ነመታይ ጀቱ ዋቅኒ ማከምት ነመታ ከናፊሲን በኩምሰ ደቡራን ከካተን ጆንጆፍተኒ ተደኒ ክርስቲያኑ ተፈጫኒ ጅረን ሰለት የሮቦዳ ኦርሚካስ ሳን ክርስቲያኑ እንደሞ ለኪ አመንታ ለቹ በኩምሰ ወጂን ቀበሌቱ አርገሙ ኑረ ጅራታ ነምኒ ኦቶ በኩምሰ ደቤ አመንታ ደዋ ቀበቴሌ መታናን ሐርከቲ ዋቆሊ ባይስ ዋንዳ ዋቀት ፈካታ ሰነቲ ሰገዳወላ ከነቲ ሰገዳወላ አሲስ ንፋ መነ ክርስቲያን ንፋ ገነማስ ቀደሳ ገልገለ በሞ በካንጀሬ መነቃሉ ደማውላ አጭሞ ሸራ ወጠሬ ከንያው ብረስ ደማውላ በኩምሰ ቀቡ ማሊን አዳባ ፈጥሬ ከነድረ ኪሳለ ከናም ማልጎና ኢሳ አመኑ በኩ ቀብና ኢሳ በኩ ነው አመኑ ቀብና ለቹ ወልፋነ ቀበልን ዲሙ ይሄ ነው የሚያስፈልገው። ለቹ ለማንሳ ይሄን ሁለቱን ነገር አስተባብሮ መያዝ። አሁን በዘመኑ እነዚህ ሰዎች ተወቀሱ። ዛሬ ወቀስ የለም እንዴ? ስለ ድነት እንወቅሳቸው ዘንድ ይገባል። መዳን እንዲህ ባለው ሜዳ እንደዚህ እንደሚወራ አይደለም። አንድን ጥቅስ መዞ በማውጣት ብቻ መዳን በማንም የለም እንድንበት ዘንድ የተሰጠን ከሰማይ በታች ያለ ኢየሱስ ክርስቶስ ስም ብቻ ነው። የህይወትን ቃል ህይወት ያሳጡታል፣ ነቅለው ያወጡታል ከመሃል። ምንድነው የሚለው ቃል? ከላይ ጀምራችሁ አታነቁትም? መጋቢ አዲስ እንዲህ ይላሉ። አንዲት ሕፃን ናት አሉ። ውሃ እያጠጣች ያሳደገችው አበባ ነበረ። ውሃ እያጠጣች ያሳደገችውን እንግዲህ አባቷ በስራ ምክንያት ሌላ ቦታ ስለሚቆይ ከቆይታው በኋላ ከወርም በኋላ ሲመጣ አባቷን ልታሳየው ፈለገች ያጠጣችውን አበባ። ከዛ ምን አደረገች? አበባውን ነቅላ እየሮጠች ሄደችና ይኸው አባይ አንተ እስከምትመጣ ድረስ ያሳደግኩት አበባ አለች። ከነቃው አይደለም እኮ ነቅላው ነው ይዛ ሄደች። አሁን እንደዚህ የእግዚአብሔርን ቃል ከማል ነቅለው እየወጡ ህይወት የሚያሳጡ ስንት ነገር አለ። መዳን ምንድን ነው? እንዴት ነው ምንድነው? ሃይማኖትን ከምግባር ጋር አስተባብሮ መያዝ ያስፈልጋል። እምነት ብቻ ብሎ በመንጠልጠል አይደለም። ደግሞ ዝም ብሎ ቃላትን በመደጋገም ወይም የጌታችን ኢየሱስ ክርስቶስን ስም ሁሌ በመጥራት አይደለም። እሱማ አለ እኮ በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ጌታ ሆይ የሚለኝ ሁሉ እኔ ከቶ አላቃቸው ከኔ ነው። ኧረ በስምህማ እኮ ታምር ሰራን አሉ። በስምህ ይሄን ያደረግናል ከቶ አላቃቸው ውገዱ ከፊቴ ይላቸዋል ይላል። ስለ እግዚአብሔርን መጥራት ብቻ አይደለም፣ እምነትን ከምግባር ጋር አስተባብሮ መያዝ ያስፈልጋል። የተወደዳችሁ የእግዚአብሔር ቤተሰቦች መዳን በቅዱሳት መጻሕፍት እንደው ከጊዜ አንፃር ጠቅለል አድርጌ በሶስት አይነት ጥቅስ እንየው፣ ለሌላም እንወቅሰው ዘንድ ለኛ ግባት ይሆናልና። የመጀመሪያው በዚህ በኤፌሶን መልእክቱ ምዕራፍ 2 ላይ ቅዱስ ጳውሎስ የተናገረው ነው። 2:5 ላይ በጸጋው ድናችኋል የሚል አንድ ቃል አለ። ስንታልኳችሁ ጥቅሱን ምዕራፍ 2 ቁጥር ስንት? 5 ከቃሉ ጋር ናቸው።
አሜን። ከሁላችን ጋር ይሁን እግዚአብሔር። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ ሆነን ሳለ በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል። እስቲ በጸጋ ድናችኋል በሉ። ሌላ ጥቅስ ደግሞ እንጨምር። እዛው አንድ ምዕራፍ የቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እንሄድና ደግሞ አንድ ቃል እናንተ እንዲህ ይላል ቅዱስ ጳውሎስ፣ ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃት በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። እስቲ በሉ የራሳችሁን መዳን በሉ ፈጽሙ። ድናችኋል። አሁን ደግሞ መዳናችሁ ምን በሉ ፈጽሙ። አንድ ጥቅስ ደግሞ እንጨምር። በሮሜ መልእክቱ ላይ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ቁጥር 11 ላይ እንዲህ ይላል፣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችሁ ዛሬ ወደ እናንተ ቀርቧል። መዳናችሁ በሉ እስቲ ዛሬ ወደ እናንተ ቀርቧል። አሁን ቅዱስ ጳውሎስ በእኒህ ጥቅሶች ምን እያለን ነው? በጸጋ ድናችኋል ብሎ በአላፊ አንቀጽ፣ አሁን ደግሞ ስርቅ የራሳችሁን መዳን በመንቀጥቀጥና በፍርሃት ሆናችሁ ፈጽሙ አለና በአሁናዊ አንቀጽ፣ አሁን በሚደረግ ደግሞ በመጻኢ አንቀጽ ምን ይላል? ካመናችሁበት ይልቅ ይላል መዳናችሁ አሁን ወደ እናንተ ቀርቧል ይላል። መዳን በሶስት ነገር ተገለጸ። በፓስት ቴንስ፣ ፕሬዘንት እና ፊውቸር ማለት ነው። ምን እያለን ነው ታዲያ መዳን? ስለዚህ አንድ እህቴ ወይ ወንድሜ ድነሃል ስላለ ዳነ ማለት ነው? ፕሮሰስ ነው፣ ሂደት ነው፣ መንገድ ነው። በጸጋ የዳን ነው ማለት ያለምንም ነገር እኛ ዋጋ ሳንከፍል በአዳም ላይ የመጣውን ፍዳ ራሱ ወልደ እግዚአብሔር መጥቶ በራሱ ላይ አድርጎ ሞታችንን ሞቶ ሕይወቱን በመስጠቱ በዚህ ውስጥ ማንም ሰው ይሄን ያደረገ ስለሌለ ጸጋ ማለት ስጦታ ስለሆነ እግዚአብሔር ይሄንን መዳን ለኛ በመስጠቱ በጸጋ ድነናል ያሰኘዋል። ስለዚህ በጸጋ ከዳንን ጸጋ ስጦታ ከሆነ መዳንን ከሰጠን የምንቀበልነን ማለት ነው። እኛ እንቀበለዋለን። ተቀብለን መንገድ እንጀምራለን። ክርስትና ጉዞ ያልኳችሁ ይሄ ነው። በጥምቀት ልጅ አግኝተን በሩን ከፍተን ጉዞ ጀመርን። ቅዱስ ጳውሎስ አሁን በፊልጵስዩስ ያለው ምንድን ነው? ስርቅ አለ። ከእናንተ ይልቁንም ስርቅ በፍርሃት ሆናችሁ የራሳችሁን መዳን ፈጽሙ ያለው ምን ማለት ነው? እራሳችሁ ዕለት ዕለት ተጋድሎ፣ የዕለት ዕለት ስንወድቅ መነሳት። ሰው ኃጢአትን ከሰራ ከእግዚአብሔር ይለያል። ከዛ ወደ ንስሐ አባቱ ይመጣል። ከንስሐ አባቱ ጋር ቀኑና ወስዶ ፈጽሞ ምግባርን አቅንቶ ከምስራት ተሳትፎ እንደገና ልጅነቱን እያደሰ ከእግዚአብሔር ላለመለየት። ይሄ ነው እንግዲህ ዕለት ዕለት የራሳችሁን መዳን ፈጽሞ የተባለው። ለዚህ ነው አሁን ቤተ ክርስቲያን ዓመታትን ሁሉ እንደዚህ እንደባዘንን አታሳልፈንም። ይሄ ጾም ገብቷል ጾሙ ትላለች፣ ትማግደናለች። ምን ውስጥ? በጾም ውስጥ፣ በጸሎት ውስጥ። ለምን? የመዳናችን ፍጻሜ እሱ ነው። ዕለት ዕለት ተጋደሉ ያለ ይሄ ነው። ብንወድቅም እንኳን ለመነሳት ክርስቲያን እንደ ኳስ ነው፣ ነጥሮ ነው የሚነሳው። ጭቃ አይደለም እዛ ጋር ምርግ ብሎ የሚቀረው። በኃጢአት ብንወድቅም እንኳን ተነሳያን ነው የምንባለው ክርስቲያኖች። ዕለት ዕለት የምንጋደለው ክፍል ይሄ ነው። ለዚህ ነው ከምስጢራት ተሳተፉ የምትባሉት። ትቆርባላችሁ። እናንተ አሁን ትቆርባላችሁ? እንቆርባለን። ከምስጢራት እንሳተፋለን። እንግዲህ ሁላችሁም ለራሳችሁ ጥያቄ አለው። አሁን በዚህ ዘመን ሞት አልቀረበም እንዴ? አልቀረበም? ይኸው በጣም እንደው መምህራችን ያለው
ወደ ሰማያት አሁን ዕለት ዕለት በሱ ቃል የምንጽናናው ከመካከላችን ሲወስድ እንዲህ ሲያስደነግጠን ምንድነው የሚሰማችሁ? ሁሌ ከቤተ ክርስቲያን እንዳንርቅ እኮ ነው። የቀኑን ሳንውል ለአባት ያደረ ሳይኖር በጠዋት ከንስሐ አባት ጋር መኖር እንዲህ ለቀረበው እንዲህ መሃላችን በጀርባችን አዘነው ለምንሄደው ለሚነጥለን ሞት ዕለት ዕለት ተነሳያን ካልሆነ ሞታት መግባት ነጠላ ብቻ ያስ ቅዱስ ጳውሎስ ይሄን አድርጉ ሲለን ነው እኮ ዕለት ዕለት ተጋደሉ ይላል። ለመዳናችሁ ፈጽሙ ማለት ምን ፈጽመው ነው ማለት ነው? ምን ፈጽመው ነው? ከዛ ተሻገረና ሮሜ መልእክቱ ላይ ካመናችሁበት ይልቅ መዳናችሁ አሁን ቀርቧል አለ። ማንን ነው አሁን? እንዴት ነው የሚቀርበው? መዳናችሁ እምነት ካለ አምነን ከሆነ ምግባር ካቀናን ቀረበ የተባለው ማን መሰላችሁ? ሊቁ ምን አለ? በአዳም ላይ የተፈረደውን ሞት ሕይወት ቀደመው አለ። ምን ማለት ነው? መዳን የተባለው ሞታችን። አሁን እኛ ወደ ሞት እየቀረብን ነው ወይስ ሞት ከኛ እየራቀ ነው? ቆይሽ እንዳውም ጥያቄውን ላበልለው። እድሜያችሁ እየጨመረ ነው ወይስ እየቀነሰ ነው? የሕፃናት ሊጨምር ይችላል። ይሄንስ እስቲ እየጨመረ ነው የምትሉት? እሺ እየቀነሰ ነው የምትሉት? ሁለቱም አይደለም? ዝም አላችሁ። እንዴት ነው አሁን እድሜያችን? ሞት እየቀረበብናል ነው እየራቀን ነው? ይሁት ክርስቲያኖች እኛ 3 ልደታት አለን። አንደኛው ልደት ከእናት ከአባት ስንወለድ ነው። በምን? በስጋ። ሁለተኛው ልደት በቤተ ክርስቲያን ከአብራከ መንፈስ ቅዱስ ከማየ ዮርዳኖስ በጥምቀቱ ምን እንላለን? እንወለዳለን። ጎርጎርዮስ ነው ይሄንን ያለው። ሶስተኛው ልደት ደግሞ በመቃብር ውስጥ እንወለዳለን። መቃብር ስንቀበር ክርስቲያኖች ስንቀበር በትንሣኤ ጊዜ ያቺ መቃብር ማህፀን ነው የምትሆነው። ለዘላለም የተገባውን አካል ከዛ ነስተን ነው የምንሄደው። ጌታ ሲመጣ ከመቅጽበት እንነሳለን። በዚህ ስጋ አሁን ዘላለማዊ ሕይወት የሚኖራለን እንዴ? 60-70 ዓመት ላይ አይደለም ይሄ ሁሉ የሚጨማደደው። እስቲ እርጅና ሲመጣ እርጅና የት ላይ ነው የሚታየው? ፊት ላይ፣ እጅ ላይ ይሸበሸባል። ይሄ ለዘላለም የተገባ አይደለም። ይሄ ስጋችን ይሄንን በመቃብር በዛ ትተነው አዲስ ለዘላለም የተገባ አካል ይዘን እንነሳለን። ስለዚህ ሞታችን መዳናችን ነው። ካመናችሁበት ይልቅ መዳናችሁ አሁን ቀርቧል ሲል ሞታችንን ነው ክርስቲያኖች። ሊቁም መምህሩም እኮ ይሄንን እያለ ነው ሄደው ምግባርን አጽኑ፣ ሃይማኖትን ጠብቁ፣ ሞት እንኳን ሰው በትንታም ይሞታል እያለ ሄደው እሱ እንዲህ ነው ክርስትና። ዛሬ እኔን አያችሁ አይደል? ነገ ልኖር ላልኖርም ይችላል። እናንተ ዛሬ መጣችሁ አይደል? ነገ ተሸክሞን ያመጡና እዚህ ያስተኙናል። ያ ግን መዳን የሚሆነው ምግባርን ስናቀና ሃይማኖትን ስንጠብቅ ነው። ይሄንን ውቀሱ ይላል ቅዱስ ጳውሎስ። ሌላው ሳቅ ነው የሚያስተምር። ሸራ ይሞክራል፣ ይናገራል፣ በሰው ልጅ ላይ ሲቀልድ ይውላል፣ ሲያፌዝ ይውላል። ቃል አልሆነም እንደ እግዚአብሔር ቃል አሁን በእኛ ዘመን ክርስቶስ ያዳነውን ሚስጥር እንኳን ሰው በአግባቡ ተረድቶ ለመሄድ ሳይሆን እንዳው ቃሉን እንኳን አጥፎ ጭራሽ ወደ ተመረጡት ክፉ ቃል የሚወረውር ዘመን ላይ እኮ የደረስነው። ስለዚህ መዳንን ገልጣችሁ አሳዩ፣ ውቀሷቸው ሲል ይሄንን አስተምሯቸው። በሜዳ መዳን አለ እንዴ? ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 9 ስታነቡ አምላካችን በዛ ብርሃን ሲመታው አይኑን ቅዱስ ጳውሎስም ጌታ አንተ ማን ነህ ሲለው እኔ ናዝሬቱ ኢየሱስ ክርስቶስ ነኝ ብሎ ሲመሰክርለት ታዲያ እድን ዘንድ ምን ላድርጋለሁ? ድነሃል አለው። በዛ ሜዳ ላይ ሂድ ከሐናንያ የሚባል ደማስቆ ግባ ታገኘዋለህ፣ እሱ አንተ የምታደርገውን ይነግረዋል አለ። ከካህናት ጋር ሲያገናኝ እራሱ መድኃኔዓለም ኢየሱስ ክርስቶስ እንደ ራሴ አድርግ
ፊልጶስ የሰጣቸው ካህናትን ነው። በዚች ምድር ላይ ከነሱ ጋር ካለን ቁርኝነት ጋር እንዳንላቀቅ ክርስቲያኖች በሜዳ መዳን የለም። ጨሉ መዳኒ ጅረት ይፈዩን እንጂ ቁልቁሉ ጳውሎስ ያለ ጎፍታን ከኝ ማጀር ዳቂ አናንያው ወለርጊ ሲሳ እኒ ጩበማ ከንቱሬ ጳውሎስ አናንያ ወከለ ካከለ ጩበሙ ሉቦታ ወጂ ወለርጊኔቲ ኑት አመንቲ ቀበኔ ወጃ ከነ ቀጀልፈኔ ሙቱማ ዋገው ዳሉ ለፍከንዴም ድሬረት ይፈዩን እንጂ ካናፍ ዋይ አመንታ ከሰኒ ዋይ ፈይና ጨባይ የተወደዳችሁ የእግዚአብሔር ቤተሰቦች በቤተ ክርስቲያናችን ትልቁ መለኪያ የድነት ትምህርት የድነት ነው። መክሊት ይባላል። ማንኛውም ትምህርት ከመዳን ትምህርት ተለክቶ ነው። ይበል ከተባለ በመጽሐፍ ተደግሶ ቤተ ክርስቲያን ይገባል። ካልሆነ ይወገዳል። ከመዳን ሕይወት የሚያራቁተን ፌዝ ምድራዊ ይሄ ዕቃ ጫወታ ጥለላ የምትሄደው መኪና ትገዛለህ፣ ባስ ትገዛለህ። ይሄ ውቀሷቸው። ይሄ ስህተት ነው ብላችሁ ነገሯቸው። ይምጡ፣ ይወቁ። መውቀስ ክርስቲያኖች አሁን እኛ እንደዚህ ተናግረናቸው ባይመለሱም እንኳን ነገር ግን በወቀሳችን ሌላው ይማራል። ለምሳሌ ሰይጣንን መመለስ እንችላለን። አሁን ብንናገረው ከሰይጣንነት ቅድስት ክርስቶስ ሰምራ በገድሏ ላይ ስታነቡ ምን አረገች? ጌታዬ ሆይ አለች። ሰይጣን እኮ ካንተ ጋር ቢታረቅ ይሄ ሁሉ ፈተና በምዕመናን ላይ አይመጣም፣ እነሱም አይረበሹም፣ እንዳው ታረቅ ትላለች። ግንቦት 12 ላይ አንብቡ። መታሰቢያው ምን ነው? ኢትዮጵያዊ ቅድስት ናት። አረ እሱማ ሸፍቶ ይወጣ ምኑን ታረቀና? ቅዱስ ሚካኤልን አባቱ ልኮ እሷ ሜዳ ስትናገረው ቢይዛትም ቅዱስ ማነው ሚካኤል በክንፉ ይዟት ወጣ። አይታረቅም። ሰይጣንን ግን መመለስ ባንችልም ሰዎች ግን ሰይጣንን ተከትለው እንዳይጠፉ ማድረግ ግን እንችላለን። አንችልም? በምን? በወቀሳ ስትወቅሱ ትክክል አይደለም ስትሉት ሌላው ይቆማል። አሁን አንድ እህቴ ወይም አንድ ሕፃን ይህም ቤተክርስቲያን ከነጫማው የሮጠ ቤተ መቅደስ ቢገባ አባ ተነስተው አውልቅ ባይሉት ዝም ቢሉትና ዝም ብሎ ቢገባ ይመስለዋል። ያ ሕፃን ስርዓቱ አፍርሶ ቢገባ ይመስል አውልቅ ቢሉት ምን ሆነ? አስተማሩት፣ ወቀሱት ማለት ነው። የዛን ጊዜ ስርዓት ይጠብቃል። ክርስቲያኖች ወንድሞቻችሁን በዚህ ልክ ተምራችሁ አስተምሩ። አሁን በመድረክ ላይ እኔ ቆሜ መጮህ ብቻ አይደለም። አንድ ቁፋለ ለሙት ኢሲስ በረተን ኢቲማ ወረብራት ጋፈ ከነ ቦተን ማልታንን ዳንዲሳ ቀጀልፈት ሰይጣን ዱካን ያከኒን በኔ ጎት ሰይጣን ደብሲዮ ባተ ሰይጣን ዱካን ያከኒን በኔ ጎቹ ገሩ እንደንዴ በዚህ አንዳንድ ተከራካሪዎች ወቀሱ አለ። ሁለተኛው በእግዚአብሔር ፍቅር እናሳችን የምንጠብቅበት ምክሩ ደግሞ እንዲህ ይላል። አንዳንዶችን ደግሞ ከእሳት ነጥቃችሁ አውጡ እና አድኑ ይላል። ቶኮሞ አብደፊያ ቡታ ባሳቲ ፈይሳይ ሆጂ ፈይና ወጀቹ አከመንሞ አብደ ከጀነ ቢየለፋ ጩቡል ነም ጩቡ ከሰገላጅራ ኢሳይናቺ ቡታቲ ባሳ ፈይሳን እንደለ እሳት የተባለው የዓለም ነው፣ ኃጢአት ነው። ሰው ወደ ዓለም እየተሳበ ወደ ኃጢአት እየገባ ነው። እነሱም ደግሞ መንጠቅም ያስፈልጋል። ነጥቃችሁ ነው ያለው። አውጥታችሁ ምን በሉ አድኑ ይላል። እንዴት እናድን? አሁን ወደ ኃጢአት የገባ የለም። አባቶች እናቶች ስለ ልጆቻቸው ስለ ወንድሞቻቸው ከናንተ ውጭ ወጥቶ ሱስ ውስጥ የገባ ዓለም ውስጥ የገባ አለ የለም? እዚህ ከናንተ ጋር እየዘመረ ወደ ሌላ የገባ አለ የለም? እሱን ነው ነጥቃችሁ አውጡ የሚለው ጌታ። እንዴት ነው ነጥቀን የምናወጣው? ዓለም በተባለችው እሳት ውስጥ ኃጢአት ውስጥ የገባው ይሁት በቀላሉ ገባ፣ ግን በቀላሉ አይወጣም። ልማድ ከኃጢአት ትከፋለች።
የገቡበት ነገር በአንድ አይሰበርም። የራሱን ሰብሮ ቢወጣ ማን አለ? አሁን የጀመሩት ጫት፣ የጀመሩት ሲጋራ፣ የገቡበት ዝሙት ውስጥ ዓለም መውደድ ውስጥ የተገባ ርኩሰት ስራ ውስጥ የገቡትን እናድናቸው ዘንድ እኮ የኛ ጥሪ ነው ክርስቲያኖች። እንዴት ግን እናድን? እንደ ቅድሙ ወቀሳ ይዘን ብንነሳ ወቀሳ ምላጭን ታስወጣለች። ለነሱ ላይሆን ይችላል። ከምንም በላይ እነሱን የምናድንበት መንገድ እንባ የተቀላቀለ ጸሎት ነው። ምን አልኳችሁ? በእንባ ያለ ጸሎት። እግዚአብሔር እንባን አይችልም። ልጅ አባቱን አልቅሶ ያሸንፋል አይደለም? አባቶቼ ልጆች እናንተ ላይ እግራችሁ ላይ ሲያለቅሱ ሁሉን ነገር አተው ወደ እግዚአብሔር ስናለቅስበት ምሕረቱ ቸርነቱን ገልጦ ካለንበት ያወጣል። ራሔል በግብፅ እነዛ 430 ዓመት በፈርዖን ሲረገጡ እስራኤላውያን አንቺም ርገጭ ስትባል ረግጣ ምን አረገች? እማዋል ወደ ላይ ወደ ሰማይ ነው ረጨችው። አንተ በዚህ ጥቁር ሰማይ ላይ አለ እግዚአብሔር ወይ ሲሆን አታይም አለች፣ አለቀሰች። እግዚአብሔርም የራሔልን እንባ አየ። ሙሴን አስነሳው፣ ሂድ አውጣው አለ። ሄደ፣ ሙሴን አስነሳውና ያን ሁሉ ሕዝብ ጠራርጎ አወጣ። በትርም ሰጣቸው፣ ድንጋዩን መታ፣ ውሃ ፈለቀላቸው። ታቦትም ሰጣቸው፣ ከነዓን አስገባ። እናንተ ዛሬ እዛ ከእናንተ መካከል የወጣችሁ የሄደችው ወንድማችሁ ልጇችሁ እስቲ ጧፍ ግዙና ለቤተ ክርስቲያን ሰጥታችሁ በቅዳሴ ጊዜ ስማቸውን አስጠሩ። ወለተ ማርያምን አስቡልን፣ ወልደ ገብርኤልን አስቡልን። ዓለም ውስጥ ገባ፣ እሳት ውስጥ ገባ። ወደ ገዳም ላኩ። እግዚአብሔርን ዕለት ዕለት የሚጣራ አፍ የሚያመሰግን ቋንቋ ወዳለበት ዘቢቡን ጧፉን ላኩ። እገሌን አስቡልን በሉ። እነሱን በእንባ ያስቡ። እግዚአብሔር እነሱን ያይና ካለበት ሱስ ነቅሎ ያወጣቸዋል። ሙሴንም ይልክላቸዋል።